መልካ አማኑኤል በሰላም በሰሌዳ ዝንቱ ልቤ የፍቅርህ አንዱ ፊደል ስንኳን ያልተረሳ በዚህ በልቤ ሰሌዳ ለማድነቅ ተጽፏልና የዳርና የመካከል ገዢ ቅዱስ አማኑኤል ሆይ ሰው የመሆንህን ነገር በጉባኤ ፊት እናገር ዘንድ አምላኬ እግዚአብሔር ሆይ አንደበትንና ጥበብን ስጠኝ። ሰላም ለፈንወትከ የይቅርታና የምሕረት ቦታ ከምትሆን ከአርያው ወደ ድንግል ማርያም ቅዱስ ገብርኤልን ለመላክህ ሰላም እላለሁ። የምታስፈራ ኃያል አማኑኤል ሆይ የልደትህን ነገር በአንደበትና በቃል ቀለም እጽፍ ዘንድ ፈቀድሁልህ የሚል ቃልን አሰማኝ። ሰላም ለርደትከ የደስታ ብስራት ቅዱስ ገብርኤል በእምነት ካሰማ በኋላ ወደ እኛ ለመውረድ ሰላም እላለሁ። ለእኛ መድኃኒት የሆንክ ቅዱስ አማኑኤል ሆይ እናታችን በሆነች በቅድስት ድንግል ማርያም እቅፍ ሕፃን ሆነ በአዩ ብፁዓን ናቸው። ሰላም ለድኅረትከ ከዓለም ሴቶች ሁሉ ንጽሕት ከሆነች በተመረጠች በቅድስት ድንግል ማርያም ማኅፀን ለማደረህ ሰላም እላለሁ። ሁሉን የፈጠርክ ቸሩ አማኑኤል ሆይ አንተ አምላኬ የሚነድ እሳት ስትሆን የትንሽ ብላቴናን ሥጋ መዋህድ እንደምን ያለ ድንቅ ነው። ሰላም ለነሲኦትከ ደስታን የሚያበስር መልአከ በቅዱስ ገብርኤል አንደበት አማኑኤል የተባልክ አምላኬ ሆይ ክብሯን የተመላች የድንግልን ሥጋ በመዋህድህ ሰላም እላለሁ። ዳግመኛም አብዝቶ የመጠበቅ ነፍስን ከነፍሷ ለማንሳት ሰላም እላለሁ። ሰላም ለለቢሶትከ ቸሩ ቅዱስ አማኑኤል ሆይ የድንግል ማርያምን ሥጋ ለመልበስ ለመዋሃድህ ሰላም እላለሁ። ዳግመኛም 9 ወር ከ5 ቀን በጠባብ ማኅፀን ለመወሰንህ ሰላም እላለሁ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ አንተ እሳት ስትሆን በትንሽ ብላቴና ሥጋ ውስጥ መወሰንህ እንደምን ያለ ነው። ሰላም ለልደትከ የይሁዳ ዕጣ በምትሆን በቤተልሔም ከድንግል ማርያም ሐዲስ ለሆነው ልደትህ ሰላም እላለሁ። ኀጢአትን የምታስተሰሪ የከበደውን ዕዳ የምታቃልል መድኃኔ ዓለም ክርስቶስ ሆይ መወለድህ በኢየሩሳሌም አደባባይ በተሰማ ጊዜ የጢሮስ ሰዎች እጅ መንሻን አቀረቡ። ሰላም ለቀሚስከ እንደ ሕፃን እጅግ በየጥቂቱ ስታድግ ከአንተ ጋር ላደገ ቀሚስህ ሰላም እላለሁ። ጌታችን አምላካችን ክርስቶስ ሆይ በባዕድ አገር ስንቅን አትንሳኝ። ሕፃን ሁነ ሳለ የጥልቅ ባሕር ውሃን በመዳፍህ የምትሰፍር አንተ እጅግ ድንቅ ነህ። ሰላም ለግዝረትከ ከቀዳማዊ ልደት በኋላ በደገኛይቱ በኦሪት ሕግ ሥርዓት በ8 ቀን ለሆነው ግዝረት ሰላም እላለሁ። በልደትህ ጊዜ ሰማይ ይደሰታል፣ ምድርም አዕጽዋትና ከውሃ ጋር ትደሰታለች። ሰላም ለተሃቀፉትከ ከ40 ቀን በኋላ በኦሪት ቤተ መቅደስ በከበረ በስምዖን እቅፍ ለመታቀፍህ ሰላም እላለሁ።
የሚያገሳ ኃያል አንበሳ አማኑኤል ሆይ ፍቅርና ደስታን የሚሆነው ልደትህ ሀገሮች ተደሰቱ፣ ተራራዎቹም ዘለሉ። ሰላም ለዝክረ ስምከ ቅድመ ዓለም ለነበረና ዳግመኛ በሚመጣው ዓለም ለሚኖረው ስምህ አጠራረህ ሰላም እላለሁ። እሳትን የተጎናጸፍ ቸሩ አማኑኤል ሆይ ያለ ሴት ከአብ መወለድህና ድንግል ከሆነች እናትህ አባት መወለድ ፈጽሞ ድንቅ ነው። ሰላም ለስዕርተ ርእስከ ሁለመናው ለተወደደ ለራስህ ጠጉር ሰላም እላለሁ። ዳግመኛ በአንገትህ ላይ ላረፈው ራስህም ሰላም እላለሁ። የከበረ ወላጅ በኩር ክርስቶስ ሆይ በልደትህ ጊዜ ብርድ ቢጸና ሰማይና ምድርን የፈጠርክ አንተን ሁለቱ እንስሳት አሟሟቁህ። ሰላም ለገጽከ የሚያበራ ኮከብን በማየት ከሩቅ በመጡ ጊዜ ሰባ ሰገል በአዩት ፊት ሰላም እላለሁ። የድንግል ማርያም ሕፃን ቸሩ ቅዱስ አማኑኤል ሆይ ሀብታም ስትሆን ቤት እንደሌለው ሰው በበረት መተኛትህ እኔን ያስደንቀኛል። ሰላም ለቀራነብቲከ ለቅንድቦችህና ለሚያበሩ ዐይኖችህ ሰላም እላለሁ። የሁሉ ጸሎት በሮች ለሆኑ ጆሮችህም ሰላም እላለሁ። በብዙ እረኞች አንደበት የተመሰገንክ ቅዱስ አማኑኤል ሆይ መጎናጸፊያ የሚያድን እሳት ሲሆን በእላቂ ጨርቆች እንዴት ተጠቀለልክ! ሰላም ለመላቲሂከ ሰሎሜ ለሳመቻቸው ጉንጮችህ ሰላም እላለሁ። መዓዛቸው እንደ ሽቶ ለጣፈጡ አፍንጫዎችህ ሰላም እላለሁ። የሮም ሐዋርያ ለሆነው ጳውሎስ መምህር ቸሩ ቅዱስ አማኑኤል ሆይ ፍቅር አንድነት ሳይኖረኝ ያለ ንስሐ እንዳልሞት ለእኔ ለደካማው ባሪያና ይህንን ለሚከታተሉ አደራ እላለሁ። ሰላም ለከናፍሪከ ቅዱስ አማኑኤል ሆይ ቢስሟቸው ለማይጠገቡ ከንፈሮችህ ሰላም እላለሁ። በአፍህ ለሚሰሙት እንደ ማር ነውና የአብ ቀኝ ክንዱ ቸር አማኑኤል ሆይ እንደ ሕፃን ሆነ ሳለ ያዩ ሁለት ዐይኖች ብፁዓን ናቸው። ሰላም ለአፉከ የድንግልን ወተት ከእርሱ የጠጣ ዘንድ ጡትን ለፈለገ አፍህ ሰላም እላለሁ። በማመስገንህ ገንዘብ ጥበብን የሰጠኸኝ ቸሮ አማኑኤል ሆይ ከአብ ዘንድ የሆነው ልደትህ እጹብ ሆነብኝ። ዛሬም ከድንግል መወለድህ ዳግመኛ አስደነቀኝ። ሰላም ለአስናኒከ የብዙ ወገኖችን ዐይኖች ፈጽመው ሊያስደስቱ ከአፋህ ውስጥ ለተገለጡ ጥርሶችህ ሰላም እላለሁ። የይቅርታ መዝገብ የተሸለመች የሕግ ምስጢር ቦታ ክርስቶስ ሆይ ሥጋችንን ሥርዓት ልትፈጽም ከኀጢአት ብቻ በቀር በሁሉም ሰው ሆንክ። ሰላም ለልሳንከ አስተምሮቱ በሕዝቦች ዘንድ እስኪደነቅ ድረስ በአይሁድ ምኵራብ ላስተማረው አንደበትህ ሰላም እላለሁ። ልማድህ ዘወትር ይቅርታ የሆነ ቸሩ ቅዱስ አማኑኤል ሆይ ከሦስትነት ባለመለየት ወደ ምድር በወረድክ ጊዜ አንተን ያየ ሰው ብፁዓን ነው። ሰላም ለቃልከ በቸርነትህ ሳጥን ልብህ ለሚንቀሳቀስ ቃልህና እስትንፋስህ ሰላም እላለሁ። የምሕረት አዳራሽ በር ቸር አማኑኤል ሆይ በዓለም ለሚኖርህ ድምፁ በተሰማ ጊዜ የሰይጣን ሰራዊት ታወኩ፣ ፈጽመውም ደነገጡ። ሰላም ለጉርኤከ ከወይን ፍሬ ይልቅ
ለምትለሰልሰው ጉሮሮህ ሰላም እላለሁ። በትከሻዎችህ መካከል ለምትኖረው አንገትህም ሰላም እላለሁ። የቅድስት ድንግል ማርያም ልጅ ቅዱስ አማኑኤል ሆይ የመለኮትህን ኃይል ታሳይ ዘንድ በሰፊ ሜዳ ላይ በ5 የገብስ እንጀራ እና በ2 ዓሣ ብዙ ሰዎችን አጠገብክ። ሰላም ለመትከፍትከ ቅዱስ አማኑኤል ሆይ ለትከሻ ሰላም እላለሁ። እንደ ልብስ ብርሃን ለተጎናጸፈ ጀርባህም ሰላም እላለሁ። ያዘነን የምታረጋጋ ወይን አማኑኤል ሆይ በኃይልህ በሰርግ ቤት በብዙ ሰዎች ፊት ውሃው የሚያምር ወይን ሆነ። ሰላም ለእንግድአከ ቅዱስ አማኑኤል ሆይ ለደረትህ ሰላም እላለሁ። በማስከተልም ለጭንህ ሰላም እላለሁ። የመስጠትን ሥራ ለለመዱ እግሮችህ ሰላም እላለሁ። ቸሮ አማኑኤል ሆይ በገነት ከቅዱሳን ጋር በወንድማማችነት ለጠፋው አገልጋይ መኖርን ታድለኝ ዘንድ መታመንን እታመንብሃለሁ። ሰላም ለመዝራኢከ ቅዱስ አማኑኤል ሆይ ለበረቱ መዳፎችህና ክርኖችህ ሰላም እላለሁ። ለክንዶችህን መታመን ለሆኑ መሃል እጅህ ሰላም እላለሁ። ዘመንን የምታስረጅ ሕያው ቅዱስ አማኑኤል ሆይ ያላንተ የማምነው የለኝምና ሐዘን በመጣብኝ ጊዜ አትተወኝ። ሰላም ለአጻብኢከ ቁጥራቸው 10 የሚሆኑ ጥፍሮች በላያቸው ላሉ ጣቶችህ ሰላም እላለሁ። የሰማይና የምድር ንጉሥ ቅዱስ አማኑኤል ሆይ የእግርህ አንካሳዎች በኃይል ሮጡ፣ ዓይነ ስውሮችም የዓይኖችህን ብርሃንን አገኘ። ሰላም ለአጽፋረ እዴከ በጣቶች ላይ ለተቀመጡ ለእጆች ጥፍሮች ሰላም እላለሁ። በተሳለ ጦር ለተወጋ ጎንህ ሰላም እላለሁ። መጎናጸፊያ እሳት የሆነ ቸሩ ቅዱስ አማኑኤል ሆይ በጽኑ ደዌ የተያዙ የመሬታዊ ሥጋ ሕመምተኞች በኃይልህ ቢድኑ ያን ጊዜ በአይሁድ ልቦና ቅናት አደረ። ሰላም ለከርስከ ቅዱስ አማኑኤል ሆይ የዋህ ለሆነው ልቦና ሆድህ ሰላም እላለሁ። ለኩላሊትህም ሰላም እላለሁ። ንጹሕ ለሆነው ሕሊናህም ሰላም እላለሁ። አኗኗርህ የሚያስፈራ ቸሩ አማኑኤል ሆይ ኃጢአቴ ከሰፊው ውቅያኖስ አሸዋ ቢበዛም አንተ ግን ምሕረትህ የበዛ ነውና ይቅር በለኝ። ሰላም ለአማኦቲከ ቅዱስ አማኑኤል ሆይ ለአንጀትህ ሰላም እላለሁ። ለዘላለም ለሚኖር እምብርትህም ሰላም እላለሁ። በሆድህ መካከል ላለው ለውስጥ አካልህም ሰላም እላለሁ። በላይም በታችም ያለ ቸሩ አማኑኤል ሆይ በቸርነትና በምሕረት ብዛት የእኔን የባሕርይህን ኃጢአቴን ሁሉ ይቅር በለኝ። ሰላም ለሐቄከ ሁለመናውን ለአማረ ወገብ ሰላም እላለሁ። ለሚያበሩ መለኮታዊ ጭኖችህም ሰላም እላለሁ። ይቅርባይ አማኑኤል የሚያበራ ዕንቁ አማኑኤል ሆይ ከፍ ላለች ሥልጣንህ እነሆ ፍጹም ምስጋናን በብዙ መገዛትን አቀርብልሃለሁ። ሰላም ለአብራኪከ ለበረቱ እግሮችህና ጉልበቶችህ ሰላም እላለሁ። ለተረከዞችህም ሰላም እላለሁ። ለከበሩ የእግሮችህ መረገጫዎች ሰላም እላለሁ። ሁሉን የምትገዛ በሁሉም የሰለጠንክ ቅዱስ አማኑኤል ሆይ ምስጋናን የሚገባው ስም አጠራር በስነ ፍጥረት አንደበት ሁሉ ለዘላለሙ የተመሰገነ ነው። ሰላም ለአጽብኢከ ቅዱስ አማኑኤል ሆይ በቁጥርና በሥራ ጊዜ 10 ለተባሉ ለሁለቱ እግሮች ጣቶች ሰላም እላለሁ።
በእግዚአብሔር ፍቃድ የምትላክ ቅዱስ አማኑኤል ሆይ የዚህ ፈጽመ ትመሰገንበት ዘንድ አምላኬ ሆይ ያንተን ጸጋ እንዲሁ በከንቱ ስጠኝ። ሰላም ለአጽፋረ እግርከ ቅዱስ አማኑኤል ሆይ ለእግርህ ጥፍሮችና ለአማረ ቁመትህ ሰላም እላለሁ። ለሚያስፈራ የአምላክነት መልክህም ሰላም እላለሁ። ዓለምን ሁሉ ለፈጠረ አካላዊ ቃሉ ቅዱስ አማኑኤል ሆይ የብዙ ካህናትን ዛሬ በበዓልህ ጣዕም ባለው ዜማ እንደ መላእክት ምስጋናን አቀረቡ። ሰላም ለጸአተ ነፍስከ ቅዱስ አማኑኤል ሆይ ለነፍስህ መለየት ሰላም እላለሁ። ለሥጋ በድንም በየወገኑ ሰላም እላለሁ። ለመገነዝም ሰላም እላለሁ። በጎልጎታ ለሆነው መቃብርህም ሰላም እላለሁ። የጽርሐ አርያም ደጃፍ ቸሩ አማኑኤል ሆይ በሚያስፈራ በፍርድ ቀንና በጸና መመርመርም ጊዜ ለእኛ ምሕረት መከታ ይሁነን። ሰላም ለተንሣኤከ ለጻድቃን ሕይወት ለኃጣን ፍርድ ለሆነው ተንሣኤህ ሰላም እላለሁ። ሥጋችን በመልበስ በኩር የሆንክ ቅዱስ አማኑኤል ሆይ ሐዋርያ አባታችን ጳውሎስ እንደተናገረው የተገነባ የጥል ግድግዳን ለእኛ አፈረስክልን። ሰላም ለእርገትከ ራያቸው የሚያስፈራ አርባብ የተሰኙ ነገደ መላእክት እያመሰገኑ ለተከናወነው እርገትህና በአብ ቀኝ ለተቀመጥክ ሰላም እልሃለሁ። የጥበበኝቱን ማርያም ልጅ ቸሩ አማኑኤል ሆይ እኔን ባሪያህን በሰማያዊው ዕቃ ቤት ከሾምከኝ አምላኬ ሆይ ለአንተ የሚደነቅ ምስጋናን ይገባል። አመ ትመጽእ ከቸር አባትህ እና ይቅር ባይ ከሆነው ከመንፈስ ቅዱስ ጋር በኋላ ዘመን ለፍርድ በምትመጣ ጊዜ የምትደክም ትጉህ ፈጣሪ አማኑኤል ሆይ ነፍሴን ከአደርኩበት እዳሪ ከተቀመጥኩበት ቦታ ከእኔ ጋር ተቀመጪም በላት። ስብሃት ይደሉ ለገናናው ለብርሃነ ፈጣሪ ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ትክክል ለሚሆን ለመንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮት ለተሸከመች ለድንግል ምስጋና ይገባል። ከምድር በላይ ሩቅ በሆነው ሰማይም እስከ ዓለም ፍጻሜ ድረስ ስግደት እና መገዛት ይገባል። በዝንቱ ቃል ማህሌት በዚህ የምስጋና ቃልና በዚህም እልልታ ችግር ባገኘው ጊዜ ለሚለምን ሰው በመስቀል ላይ ልመናን የምትቀበል ኢየሱስ ክርስቶስ ሆይ ረዳት ለቸገረው መጠጊያ የምትሆን አቤቱ አንተ ዋጋው ተሸክመህ መርዳቴን አፋጠን። ስብሃት ለከ አምላኬ አማኑኤል ሆይ በዓመት በቀን ቁጥር ልክ ለአንተ ምስጋና ይገባል። የልዑል እግዚአብሔር ልጅ አምላኬ ሆይ ለአንተ ምስጋና ይገባል። የድንግል ማርያም ልጅ አምላኬ ሆይ ለአንተ ምስጋና ይገባል። ዓለማትን በኃይል የፈጠርክ አምላኬ ሆይ ለአንተ ምስጋና ይገባል። ሰው የመሆንህን ምስጋና ዘወትር በቃል እናገራለሁ። አቤቱ አምላካችን ቅዱስ አማኑኤል ሆይ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ሐቃንተ ተቀበለን። አማኑኤል ኃጢአታችን በደላችን ይቅር በለን፣ ይቅር በለን። አገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማኅበራችንን ትባርክልን። ይህን የሚሰሙትንም ልመና ጸሎታቸውን ትቀበል ዘንድ በአንድነቱንን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የአማኑኤል ቤተሰቦች ሁላችሁም ይህንን ቪዲዮ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክና ሼር እያደረጋችሁ በመልካም ኮሜንታችሁ አስተያየታችሁን እየሰጣችሁን ለዓለም ሁሉ እንድታደርሱ የአማኑኤል ፍቅር በሁላችን ላይ ይደር አሜን። ሁላችሁም ሼር በማድረግ ላይክ በማድረግ የአምላክን ቃል ለታመሙት ለተጨነቁት ነፍሳት ሁሉ ይጽናኑበት ከደዌያቸው ይፈወሱበት ዘንድ ሼር ታረጉ ዘንድ በቅዱስ አማኑኤል ስም ሁላችሁንም አጥብቄ ለምናችኋለሁ። ከዚህ በመቀጠል ተአምረ ኢየሱስን አነብላችኋለሁ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዛሙርቱ ጉባኤ አንድነታቸው ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮች ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ስጋ እንመገባለን። ከጎንህም ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትህን ለማየት እንመኛለን። አቤቱ በሱራፌ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን የተቀበልከው መከራ ቁስል ነፍሳችንን ፈውስ አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም ያልተወለደም የሚል አይሁድ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን የፈጠረው የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። በዚያን እግዚአብሔር ከኤዶን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውንም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠራትና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ሆነ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ
ማስጠንቀቂያ ሰጠው። በማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና እግዚአብሔር አምላክ አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህ። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አበበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ ባሪያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክነህ፣ በአራቱ ማዕዘን ተክለ ገነት አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ደግሞ ከመውደቅህ በፊት ክፉና በጎን ለይተህ ወቅ። አሁንም ራስህን ከእኔ ከፈጣሪ ጋር በማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይችለውን ጌትነቴን አትመኝ። አዳም ሆይ አስተውል። ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረ። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ በማሳት ትሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳምን ምንድነው ያዘዛችሁ ሲል ደግሞ ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞኛል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም። ስለዚህም አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣንን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተቻት። ከፍሬዋም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲህ በላ። የእግዚአብሔርን ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፈ፣ ዓይናቸውም ተከፈተና ራቁታቸው መሆናቸውን አውቀው አፈሩ። የበለሱንም ደግሞ ቅጠል አፈሩ። የበለሱንም ቅጠል ሰፍተው በሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብር የተዋረደውን ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴንም ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጊያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህና? ምናልባት ከዚች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንም ሰይጣን ተስፋ እንደሰጠ አምላክ ሆንክን? እነሆም አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን ስለምን ትእዛዜን አፈረሽ አላት። እሷም ጌታዬ ሆይ እባብ አሳሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና
ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ። በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን። ልጇቸውም ራስሽን ደግሞ ይቀጠቅጡሻል፣ አንቺም እየጠበቅሽ ኮናቸውን ትነክሻለሽ አላት። ከዚያን እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ። በጭንቅ በመከራ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለስ አላት። እንዲህም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና፣ ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላም ታብቅልብህ። አንተ መሬት ነህና ወደ መሬትና እስክትመለስ ድረስ ወጥተህ ወርደህ ላብህን እንጠብጥበህ ወዝህን አፍሰህ እስከ ሕይወት ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም የሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአከ አስጠበቃት። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ሁለተኛ ተአምር አባታችን አዳም ችግርና መከራ ሐዘንና ትካዜ በሌለባት በዚያች በገነት የለመለመች ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸው በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይሄም ደብረ መዛግብት ይባላል። ከዚያም ወደ እሷ ለመድረስ በማይችሉበት ገንዘብ የገነት ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅርጽ ከጠባቂ መላእክት አቆሙባታልና ወደ ገነትም ለመቅረብ ባልተቻላቸውም ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ከ3 ዓመት በጽኑ ለቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱን ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱንም ወለደች። ቃየልም በወንድሙ በአቤል ላይ የቀና ነበረ፣ ከሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል የአቤልን መንትያ ለቃየል አጋባቸው። እሱ አዳም ዕለት ጽንሰ ዕለት ልደት ያገኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መሥዋዕቱንም አልተቀበለውም። በዚያ የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው። በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብህ ትዕቢት አላወቀም፣ በውኑ እኔ ወንድሜ የአቤል ጠባቂው ነኝን ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋን ስለ ንጹሐን ጻድቁ ልጃቸው ስለ አቤልም ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤልም ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8ቱ ቤተሰቦቹ ጋር ከማየ አህያው ያድነው ከኖህ ዘር ንጹሐን አባቶች እስከ ተወለዱ ድረስ ልጅ በመዋለድ ተባዙ። አብርሃምም ከማየ አህይ መዝነው በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው
ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውም በረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣባት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለም ሁሉ መድኃኒት የሚሆን የመምጫው ደግሞ ሰዓት ቀረበ። ይቅርባይ የሚሆን የእግዚአብሔር ትተው በጣዖት የሚያመልኩትንና የሰይጣንን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔር አምላክን የወለደች እመቤታችን ማርያም ለእናትነት ስለመረጣት ከቀደሙ ንጹሐነ አበው አብራክ እየተከፈለች መጥታ ጻድቃንና ቅዱሳንን በሆኑ በነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ላይ ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስት ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያ ትሆነኝ ዘንድ እሷን እንደመረጥኩ የምስራች ንገራት ብሎ አዘዘው። ገብርኤልም 6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷም ቆመ። እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመዶቿ ወገን የሆነች ኤልሳቤት በመጥምቁ ዮሐንስ መወለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፍቃድ እንደ ቃልህ ይደረግልኝ አለችው። እግዚአብሔርም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጸነሷ ዜና በእስራኤል ማህበር ሁሉ ዘንድ ተሰማ። ይህንንም ለካህናት ነገሯቸው። በመካከላቸው ክርክር ተነሳና ማየ ዘለፋ ትጠጣ ብለው ደግሞ ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሷን ቆራርጦ ሆዷን በጥብጦ አደጋ ላይ የሚጥል ነውና የእስራኤል ሸማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህም የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመርመር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏት በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነሽ ንገርኝ፣ ያታለልሽስ ማን እንደሆነ አስረጅኝ አላት። እርሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራትን ወይም ያበሰራትን የእስራኤል ልጆች አቃሏልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንዳደረገች ሁኔታውንም ደግሞ
አስረዳቸው። እነሱም ግን ማየ ዘለፋ አጠጧት። ባጠጧት ጊዜ ፊቷ እንደ ፀሐይ አበራ፣ ከልብሷም እንደ መብረቅ አይነት የሚያንጸባርቅ ብልጭታ ይወጣ ነበረ። ከፊቷም ብርሃን የተነሳ ተራራውን ገድሉ ሁሉ ብርሃን ሆነ። በዚያን የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህንን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከእመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔር ቃል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማኅፀን በመጸነሱ በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒታችን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤል አምላክ አመሰገኑት። በዚያን ጊዜ ነቢዩ ዳዊት ውሆች ወይም ባሮች አንተን አይተው ሸሹ ያለውን ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያም የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና ይህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያው ተአምር ነው። ይቅርታው ሀብተ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአራተኛ ጊዜ ያደረገው ተአምር ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታዋን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚያን ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታ ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደ ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስከመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዲያብሎስም የተወለደውን የጌታችን የኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ የኢየሱስ ክርስቶስ ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እርሱ ግን አይዟችሁ፣ አትፍሩ፣ መንግሥቴ ከእኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢይ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግሥቴን ያውካል፣ ትእዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ ሕዝቅያስ ልጅ ምናሴን በሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለ እሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋምን አፈራረስኩት። እንግዲህ ማን ነው ያለ ሥልጣኔና ያለ ትንቢቱ መትረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል፣ እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ፣ ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባህር ጥልቀቶች ወረድኩኝ፣ በባህር ሁሉ ላይ ዋኘው፣ ወደ ተራራው ኮረብታም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግሥቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትር የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝም። ይህንን የመሰለ ታላላቅ ተአምራት
ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነጻ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ላይ የመለሰ የነነዌ ልጅ ነቢዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናይ የሆነና 3 ዓመት ከ6 ወር ዝናብን እንዳይዘንብ የሰማይን በር በስልጣኑ የዘጋ ነቢዩ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበረ። ነገር ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደሱ ባያሳርገው ኖሮ በዚህ ዓለም እንዲገሉት ባደረግኩት ነበረ። በባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድም እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ አስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው 5ኛ ተአምር። ጌታ ኢየሱስ ክርስቶስ በተወለደ በዚያን ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእርሱ መወለድ የተነሳ ከፍተኛ ውርደት አግኝቻለሁና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለ እርሱ ታሪክ የሚነግረኝ አላገኘሁም። የዳዊት አገር የምትሆን ከቤተልሔም በስተቀር ያልደረስኩበት አገር የለም። በእውነት ነቢያት ስለ እሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግሥቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ እንጠይቅ፣ እንረዳ። ሰራዊታችንና አዘጋጅተን መንግሥታችንን እጅ እስክናደርግ ድረስ የሚጠብቁትንና መላእክት እንዋጋቸዋለ። ከዚያም የዲያብሎስን ሰራዊት ከጌታቸውን ዙፋን በደመና ላይ ደግሞ አዘጋጁና አለቆቹን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና ከሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት አንቀርብም ባሉ ጊዜ የመላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመረ። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህንን ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችን የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኟቸው። ደግሞ አንድ መልአክ ከእረኞቹ ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት አገርና ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ መልእክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ።
ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። በዚያም ሐዘኑ በኀፍረት ወደ ወገኖቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊ ማዕረግ ያዋረደኝ የተወለደው ሕፃን በእውኑ እሱ ጌታ ፈጣሪ ይሆን? ይህንንስ ያህል መዋረድ ያዋርዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ አለብን። የመወለዱን ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችውን መንግስታችንን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያም ጊዜ ጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን፣ መጻሕፍት ተርጓሚ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። ይጠይቃቸው እንደማይሸሽጉት ተስፋ አድርጓልና ወደ ኢየሩሳሌም ከተማ ገብቶ በአይሁድ ታላላቅ ሊቃውንት መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነርሱም በይሁዳ አውራጃ በምትገኝ ቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ስድስተኛ ተአምር ዳንኤል የቀመረው የሱባኤ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመ እንደሆነ ግን እስከ ዛሬ አልተወለደም ማለት ነው። ይህንን ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎች አነሳሳ። እነሱም ወደ መምህሮቻቸውና የሕግ ሊቃውንቶች ወደ ኒቆዲሞስ፣ ወደ ቀለጴዎና ሰማዕትና ዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል የሰባትን ሱባኤ ተመራምረው ክርስቶስ የሚወለድበትን ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋር ለንጉሡ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለበት ጊዜ የተናገረውን አውቃችኋልን? እሱም ነቢዩ ኢሳይያስ እንሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ እንደተረጎመው የእግዚአብሔር መልአክ ወደ እርሱ መጥቶ ይህች ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀ ትኖራለ፣ ሕፃኑም በዓይነ ታያዋለ ብሎታልና አሁንም ወደ እርሱ እንሂድና ስለዚህ ነገር ጠይቀን እንረዳ። እሱ የብዙ ዘመን ሽማግሌ ነው። ኑ እንፈልገው። በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ በኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክም ለስምዖን ጌታ ኢየሱስ ክርስቶስ ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተልሔም ሄደው ስምዖንን ከዚህ በሕይወት አገኙት። እሱም ከእርጅናው የተነሳ በመሬት ላይ ተኝቶ ነበረ። እነሱም ሰላም ይሁንልህ ባሉት ጊዜ እሱም መልሶ በትሕትና ቃል የጌታዬ ቸርነቱ ከእናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷልን ሲሉ ጠየቁት። እሱም አዎን የመምጫው ጊዜ ደርሷል አላቸው። ይህንን በምን አወክ አሉት። ነቢዩ ኢሳይያስ ስለ ሰው ልጅ ድህነት በተናገረው ትንቢት በተሰነካከልኩ ጊዜ በሕመም ታስሮ የነበረው እጄ ስለተፈታ በዚህ አወኩ። በቤተ መቅደስ የምትኖር ነቢይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምዖን የሚሰጣቸውን መልስ ቆሞ ያዳምጥ ነበረ። የመምህራኑን የስምዖንንም ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድህን ጌታ የመወለዱ ዜና ጠይቆ በትክክል እስኪረዳ ድረስ ጭፍሮቹን ከቤተልሔም አካባቢ ወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ያለ ሐሰት
አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግር ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሳችን በክብርት እጅ አደራ እናስጠብቀሃለን። ራስን በበትር የተመታኸው እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ለእኔ በበጎ ምስክርነት ይቁምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ተአጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የኤልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረቱ ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ስጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትመልስ ዘንድ ለምናለን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጣው በመንገድ በስደት ዓለም ያሉትን በመንገድ የወደቁትንም ሁሉ እግዚአብሔር ሆይ ተፈውስልን ዘንድ ለምናለን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ፣ በሳውዲ አረቢያ፣ በተለያየ ቦታ ዓለማት ያሉትን ሁሉ እግዚአብሔር ሆይ ታስፈታልን ዘንድ ለምናለን። የይቅርታ አምላክ ሁላችንም ከቅዱሳኑ በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ይህንን ምስል ድምፅ የምትከታተሉ ሁላችሁም ሼር እንድታረጉልን ላይክ እንድታረጉ በቅዱስ አማኑኤል ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን መብዓ ጽዮንን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ከዚህ በኋላ ክብር ምስጋና ይግባውና የመድኃኔ ዓለምን በዓላቶች ከትስብእቱ ጀምሮ እስከ ዕርገቱ ድረስ እንደ እሁድ ሰንበት አድርጎ ያከብር ዘንድ ጀመረ። ከሁሉም ይልቅ ክብር ይግባውና የመድኃኔ ዓለም ምስጋና እንደ ነጎድጓድ አድርጎ ያበዛል። ሁለተኛም ያለማስታጎል በእመቤታችን በማርያም በዓል እንዲሁ ያከብራል። ለሌሎችም ሰዎች ይመክራል። የጌታን በዓላቶች ከመላእክትና ከጻድቃን ከቅዱሳንም በዓላቶች ጋር ያስተካክላሉ። መላእክት የፈጠራቸው እሱ ነው፣ ቅዱሳንንም ያከብራቸው እሱ ነውና ይላቸዋል። በየወሩ በጌታ በዓላቶችና በእመቤታችን በዓላቶች የእሱ ከሆኑት ጋራ ማህበርን አደረገ። የተሰበሰቡትን ማህበርተኞችን ፈንታ ጨመረልን። እንብላ እንጠጣ፣ ችግር ላለባቸውም ለነዳያንና ለምስኪን እንስጥ፣ ለብቻችንም እናደርግ፣ በስማችንም ከሰጠን በኋላ እንበላለን እንጠጣለን። ደግሞም ለማህበርተኞች እንዲህ አላቸው፣ እኔ ግን
የማህበሩን ግማሽ እንስጥ ዘንድ በወደድኩ ነበር፣ መታገስ አይቻለንም እንጂ። ነገር ግን ከ3 እጅ አንዱ እጅ ይበቃቸዋል። የተሰበሰቡትንም ሁሉ እሺ እንዳልክ ይሆናሉ። በጌታ በዓላቶች ሁሉ ቡራኬ ጸሎትን ያስቀድማል። ከዚህ በኋላ ማዕድን በውስጥ ይከፍላል። ለነዳያን፣ ለምስኪን፣ ለወንዶችና ለሴቶች፣ ለሽማግሌዎችና ለንጹሐን ባልቴቶችና እናት አባት ለሞቱባቸው ይሰጣል። ከአበላቸውና ካጠጣቸው በኋላ ፈጽመው ያመሰግናሉ። እናመስግን ዘንድ ለፈጠረን በሰማይ ላለ ለእግዚአብሔር ምስጋና ይገባዋል ይላሉ። ከዚህ በኋላ ለማህበርተኞችን ማዕድን ይሰራል። በእመቤታችን በልደቷ በዓላቶች ካህናትን፣ ዲያቆናትን ሰርቶ ጠርቶ በዓሉን ያከብራል። እነሱም አስቀምጦ በመካከላቸው ይፋጠናል። ብዙዎች ቅዱሳን እመቤታችን ከሱ ጋር ስትመላለስ አየናት አሉ። ከዚህ በኋላ እመቤታችን የክብር ኮከብ ቅዱስ ጊዮርጊስን ጠርታ ሂድና በሰማይ በምድርም በዋሻም ያሉትን ቅዱሳን ንገራቸው፣ ለተወለድኩባት መታሰቢያ በዓል ከወዳጀ ከመባዓ ጽዮን ቤት ይሰብሰብ፣ እኔም ልጄንም በዚያ በዓል እናደርጋለን አለችው። በዚያን ጊዜ ቅዱስ ጊዮርጊስ በፈረስ ተጭኖ እንዳዘዘችው አደረገ። ቅዱሳንም ከተሰበሰቡበት ዘንድ መድኃኔዓለም ወረደ። ከዚያ ቦታም ደግሞ ታላቅ ማስፈራት ሆነ። 70 ካህናትም ዙሪያውን እየዞሩ በወርቅ ማዕጠንት ያጥናሉ። የተሰበሰቡትን ሕዝቦች ቁጥራቸው ያለሱ መድኃኔዓለም ቁጥር የሚያውቅ የለምና የመለኮት ምስጢር ሥርዓትም ተሰራ። ለተሰበሰቡትም ሰዎች ተሰጣቸው። ታላቅ ደስታም ሆነ። በዓሉም ካለፈ በኋላ 3 መዓልትና 3 ሌሊት ተቀመጠ። ሁለተኛም አንድ በቅዱሳን የተሸለመ በእመቤታችን በልደቷ ተገናኙ። ያለ ፈቃዴ አስገደደኝ፣ ወደ ቤቴም ወሰደኝ። ከዚያም ደግሞ አደርኩ። በቀን ሌሊትም በሆነ ጊዜ ሰፊ በሆነች በንጽሕና በተሸለሙ ቅዱሳን በውስጧ የሞላባት ሀገርን አየሁ። እኔም ደግሞ ከእነሱ ጋር ቆምኩኝ። የዚያን ጊዜ ደግሞ ሰማይ ተከፈተ። እንደ ፀሐይ ብሩህ ደግሞ የሆነ ደመናን የወረደ፣ ከደመናውም ውስጥ ደግሞ የሚያስፈራና ብርሃን የተጎናጸፈ ሕፃን ወጣ። ይህ መባዓ ጽዮን ዘለለ። ሕፃኑን ተቀበለው፣ አንገቱን ለአንገት ተቃቅፈው ተመሳሳሙ። ይህን ነገር ያዩ ቅዱሳንም አደነቁ። ይህ ያህል ጸጋን ስለምን ነገር ተሰጠው ተባባሉ። የእመቤታችን የልደቷን በዓል ስለሚያደርግ ነው ያሉ አሉ። የመድኃኔዓለምን ሞቱን መታሰቢያ ስለሚያደርግ ነው እሱም ወደደለት ያሉም አሉ። ይህን አይቼ ወደ አንተ ስለ አመለጥኩ አዘንኩ ብሎ ተናገረ። አባታችን መባዓ ጽዮን ይህን ሰምቶ ተደስቶ በዓለ ማድረግን አበዛ። ስለ እመቤታችን ስለ ልደቷ በዓል ገናንነትን በየወሩ ያከብራል። በየ16 ቀንም ስለ እርገቷ በዓል ደግሞ ገናንነት ያከብራል። እንደ እመቤታችን በዓላት በእጁ ዘወትር ብዙ ተአምራትን ያደርጋል። ዘወትር ተመልከተኝ አታሳፍረኝ እያለ ይጸልያል። በጭካኔ ልብም ደግሞ መድኃኔዓለም ያገለግለው ዘንድ ስጋውን ያደክም ጀመረ። በእጁም ደግሞ ለጎኑ፣ ለወገቡ፣ ለመውጊያው በእጅ እንደዚሁም አደረገ። በጾም ቀኖችም ደግሞ ሰው እንዳያውቅበት በልብሱ ውስጥ ማቀል ይለብስና በየ3 ቀንም ደግሞ የበረሃ ፍሬም ደግሞ ይበላል። በባህር ውስጥ ደግሞ ያድራል። ከድካሙ ብዛት የተነሳ ስጋው ደግሞ ጠወለገ። ከሱ ጋር ደግሞ ከነበሩት አንድ ወደ ባህር ደግሞ በምትወርድ ጊዜ ደግሞ በፊት ምን ታያለ ብሎ ጠየቀው። በፊት በእናንተ ፊት ምንም አላይም አለው። መድኃኔዓለምን አመሰገነው። ነገር ግን ከቤቴ በወጣሁ ጊዜ በብሩህ ኮከብ እስከ ባህሩ ድረስ ሲመራኝ አየዋለሁ አላቸው። ቅዱሳንም ሁሉ ድንቅ ስራን ደግሞ ከሚሰራ ከእግዚአብሔር ጸጋ የተነሳ አደነቁ። በባህሩም ውስጥ ሳሉ ሰይጣን በጨለማው ውስጥ እንደ ዘንዶ እየጮኸ መጣ። ጩኸቱን በማይታወቅ መዓቱ አስደነገጣቸው። አባታችን መባዓ ጽዮን በጌታችን በመድኃኔዓለም ኃይል ጽኑ አለ። በትምህርተ መስቀልም በለው ባረከ። ቀንድ ያለው ህብሩ እንደ አንበሳ ቀይ የሆነ በግ በታላቅ ማስፈራት ከሰማይ ወረደ። በጻድቁ ፊትም ቆመ፣ ወዲያና ወዲህ ተመላለሰ። ከማስፈራቱም የተነሳ ያ ሰይጣን ጠፋ። ከሰማይም ለወረደ ለአገልጋዮቹን በጉ ነገርን ከሚጠላ ከሰይጣን ጸብ በቅጽበት ላዳናቸው ለሕይወት በግ ክብር ምስጋና ይገባው። እኛንም ያድነን፣ ይጠብቀን፣ ይቅር ይበለን፣ ይዘከረን። ከዚህ በመቀጠል ለበረከት ተአምር አነባረው። ልመናው አማላጅነቱ ከሁላችን ህዝበ ክርስቲያን ጋር ይኑርና የአባታችን መባዓ ጽዮን ተአምሬ ነው። ሁለተኛም አንዲት ሴት ለሞት የደረሰ በሽተኛ ልጅን ተሸክማ መጣች። በአባታችን መባዓ ጽዮን በእግሩ በታች ጣለችው። ይህንን ልጅም እንካ በቅድስት ጸሎት ካዳንከው አገልጋይ ይሁን አለችው። ክብር ይግባውና ለጌታችን ለኢየሱስ ክርስቶስ አገልጋይ የሆነው
እንጂ አላት። ይህንን ብሎ ከመድኃኔዓለም ከመታሰቢያው እንጀራ ለልጁ ሰጠው። በዚያም ጊዜ ያ ልጁ ዳነ። እናቱም ደግሞ ትንሽ ባደገ ጊዜ ከዚያ አምጪው እንደ ተሳልሽው በቤተ ክርስቲያን ይኖር ዘንድ እና ደግሞ የመድኃኔዓለም መታሰቢያ ያደርግ ዘንድ አላት። እሷም እሺ አለችው። እየተደሰተችም ሄደች፣ ከቤቷም ገባች። ከዚህ በኋላ በአንዲት ሌሊት ደግሞ ከባሏና ከ3 ልጆች ጋር ተኝታ ሳለ እሳት ተነሳ፣ ቤቷንም አቃጠለ። እሷም ከባሏ ጋራ ወጣች፣ 2 ልጆቿ ቀሩ። አንዱ ግን ወጣ፣ የሚበልጣቸው ጎልማሳ ነበርና። ይህችም ሴት ደግሞ ስትወጣ ጎኖቿንና እግሮቿን አቃጠላት። በእሳት መካከልም ስለቀሩት ስለ 2 ልጆች ታላቅ ጩኸት ሆነ። እሳቱም ከጠፋ በኋላ አጥንቶቻቸውን ቢያገኙ ይቀብሯቸው ዘንድ ፈለጓቸው። ክብር ይግባውና የመድኃኔዓለም መታሰቢያ ያደርግ ዘንድ የተሳሉትን ያን ልጅ የራሱ ጸጉርና ልብስ እንኳ ሳይቃጠል በደህና ደግሞ አገኙት። የመድኃኔዓለም መታሰቢያውን ገናንነቱ ይታወቅ ዘንድ ወንድሙ ግን ደግሞ ተቃጠለ፣ አመድም ሆነ። መድኃኔዓለምን ደግሞ ለሚወደው ንዑድ ክቡር ለሚሆን ለመባዓ ጽዮን በነገሩት ጊዜ መድኃኔዓለም ደግሞ ኃይል ስለሆነው ስለዚህ ደግሞ ተአምር እግዚአብሔርን አመሰገነ። እኛንም እንደዚሁ ደግሞ በጎስቋላና ከነቀፋ ከጭንቅ ሞት ያደነን፣ በፍቅርም ይባርከን። የንስር ዓይን ወደ ላያት ወደ ሰማያዊት ኢየሩሳሌም መግባትን ያድለን ሁላችንም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። የቅዱሳኑ በረከት አይለየን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነት ይሰጠን ዘንድ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስናነብ የነጠብነውን ያጎደልነውን በአፈ መላእክት ሞልቶ እግዚአብሔር ይቀበልልን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ የኛ ጸበል ጸዲቅ ስለሆነ ለዓለም ሁሉ ይህን ጸበል ጸዲቅ ታደርሱልን ዘንድ በአማኑኤል ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሰኔ 28 ቀን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚህ ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነ ቅዱስ አባ ቴዎዶሲዮስ የእስክንድርያ ከተማ ሊቀ ጳጳስ አረፈ። ከዚህም ቅዱስ በስሙ በግብጽ ምድር ውስጥ ምእመናንን ቴዎዶሲዮሳውያንን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስናን ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱም ፈንታ አስቀድመው በእስክንድርያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስን የሚባለውን አንድ ሰው ሾሙ። እርሱ ለአባ ቴዎዶሲዮስ ሊቀ ጵጵስናን እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ አገር ሄዶ 3 ወሮች ኖረ። በዚህም ወራት በግብጽ አገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶቻችን ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበረ። ከዚህም ተነስቶ መሊግ ወደሚባል አገር ሄደ። በዚህም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎች የጠባቂዎችን የቴዎዶሲዮስን መመለስ ሽተው በእስክንድርያው መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቴያኖስና አምላክን በምትወድ በንግሥት ታኦድራ ዘንድ ከተሰማ። ንግሥቲቱም አስቀድሞ የተሾመው
በሹመቱ መንበሩ ይቀመጥ ብላ ጻፈች። 58 ካህናትን ጉባኤ አደረጉ። አስቀድሞ የተሾመ አባ ቴዎዶሲዮስ ነው ሲሉም ጻፉ። ያን ጊዜ አቃቂያኖስ በሕዝብ ፊት ቆሞ ክፎች ሰዎች ስለ አስገደዱኝ ይህን ስራ ለመስራት ሕግን ተላልፍ ያለው አለ። ከዚህ በኋላ አቃቂዮስን ከውግዘቱ እንዲፈታው ነገር ግን ክህነት ሆኖ ሊቀ ዲቁና ለዘላለም እንዲኖር ሕዝቡ አባ ቴዎዶሲዮስን ለመኑት። አቃቂያኖስንም አዎ እንዲሁ ይሁን አለ። ይህም አባት በግዝቱ ፈታው። ሃይማኖቱንም ደግሞ ያጠፋ ንጉስ ግን በክፎች ሃይማኖት ሊቀ ጳጳሳት አባ ቴዎዶሲዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንት እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶሲዮስ በሃይማኖት ከእኛ ጋር የሚስማማ ከሆነ ሹመቱ ይጨምርለታል፣ በእስክንድርያ ከተማ ገዢ ይሆናል። ይህ ካልሆነ ግን ከሹመቱ ይሻረ። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለም መንግስታትን ክብራቸውን ሁሉ ሰጣለሁ አሉ። ያን ጊዜም ደግሞ ይህ አባ ቴዎዶሲዮስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛውም ግብጽም ሄደ። በዚህም ህዝቡንም እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖችን ኖረ። ንጉስም አባ ቴዎዶሲዮስን ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለውም ወደ እርሱ መልእክትን ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝም እሻለሁ። ከዚህ በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ህዝብ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ መንበር ላይ አስቀመጡት። እርስ በርሳቸው ስለ ሃይማኖት ተከራከሩ። ንጉስ አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶሲዮስም ከቅዱሳት መጻሕፍት በመጥቀስ ደግሞ ይረታው ነበረ። ከእርሱም ጋር ባልተስማማም ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በመጣ ጊዜ ህዝቡም አልተቀበሉትም። ዓመት ሙሉ ኖረ። በእጁም ማንም ቁርባንን አልተቀበለውም። ንጉሱም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናትን እንዲዘጉ አዘዘ። ምእመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስ ድሚያኖስ ቤተክርስቲያን ሄዱ ነበር። ካህናቱም በዚያም ደግሞ እየቀደሱ ያቆርባቸው ነበረ። የአገር ልጆቹንም የክርስትና ጥምቀትን ያጠምቃቸው ነበረ። ንጉሱም ይህን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶሲዮስም ሰምተው ንጉስ እንዲያስታቸው ፈረማን ማጽናኛ ቃልን የተመላች መልእክትን ጽፎ በቀናች ሃይማኖት እያበረታታቸው ወደ ምእመናን ላከ። እንዲህም አላቸው፣ ለዚህ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ነበረ። ይኸውም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሷል። ምእመናን በያዕቆብ ዘመን ያዕቆብን እንደተባሉ በሰሙ ቴዎዶሲዮሳውያን የተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛ በዚህ ቀን በባሲሊዮስና በቢፋሞን የባሊዴስና የኮቶሎስ የአርዳሚስ መታሰቢያቸው ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሁላችንም በያለንበት እግዚአብሔር ሰላሙን እንዲያበዛልን በያለንበት ሰላሙን ያብዛል። ለሀገራችን ሰላም፣ ፍቅር፣ አንድነትን እግዚአብሔር ይልክልን ዘንድ በያለንበት ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይስጠን። በቸርነቱ ነው እንጂ በእኛ ኃጢአት ብዛት እንዳይሆን ከቅዱሳኑ በረከት እንዲያሳተፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ
ቅዱሳን ዝክር ቤተሰቦች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ እግዚአብሔር ስም ጠይቃችኋለሁ። እንደዚሁም ደግሞ ምስክርነት ካላችሁ ቁጥሬን እዚህ ጋር አስቀምጥላችኋለሁ። እዚህ ጋር ያስቀመጣችሁ ለምእመናን እግዚአብሔር ያደረገላችሁን ነገር እንድትመሰክሩ በእግዚአብሔር ስም ጠይቃችኋለሁ። ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ እንደምን አደራችሁ? እንደምን አመሻችሁ? እኔ ያለው እግዚአብሔር ይመስገን። መምህራችን መጋቢያችን ብርሃነ ስላሴ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ስሜ በረካ ጉብሳ ይባላል። ክርስትና ስሜ ወለተ ሚካኤል፣ ሀገሬ ራያ ቆቦ፣ ልዩ ቦታዬ ዋጃ ደብረ ስላሴ። አሁን የምገኘው በስደት ሀገር በባዕድ ሀገር ሪያድ ወይም ደማም ይባላል እና በዝክረ ቅዱሳን መካተል ከጀመርኩኝ 2 ዓመት አልፎኛል። እግዚአብሔር ይመስገን። ግን በዝክረ ቅዱሳን ከጀመርኩኝ ዝክረ ቅዱሳን ከተከታተልኩ ጀምሬ በጣም እግዚአብሔር የተመሰገን ፈጣሪ የለምኝ በዝክረ ቅዱሳን መሰከር እያዳመጥኩኝ ብዙ ለውጥ አግኝቻለሁ። አዲስ ህይወት ነው ያለኝ። ከብዙ በጥቂቱ ያው ለመመስከር ነው የመጣሁት። አሁንም ከ1 እስከ 12 መስክር ያለውኝ እግዚአብሔር ይመስገን። ግማሹ የተላለፈ ነው፣ ግማሹን ደግሞ አይተላለፈም። ያው አሁን ደግሞ እግዚአብሔር የተመሰገነው እግዚአብሔር አምላክ ቅዱሳን ያደረገልኝ ተአምር በጣም እጹብ ድንቅ ነው። ክብርና ምስጋና ይግባው ለመድኃኔዓለም። ከኛ ያው ሀገር ቤት ማለት ነው በጣም መወዳት ጎረቤታችን ነበረች። እናት ማለት ናት እና እሷን አሟተናሉኝ ማለት ነው። ምንድነው እስኪ ላናግራት ስል ደግሞ አፏ ያናግረን አፏት መናገር አትችልም ሲሉኝ እግዚአብሔርን በጣም እንትን ያለኝ ተሰማኝና እስኪ እንዳው የዝክረ ቅዱሳን ልጅየውን ያን ውሃውን እየከፈት ከአዳምጥ ተጠጣበት። እኔም ደግሞ አምላክ ሩፋኤል ዋየ ይስማኝ፣ ቅዱስ ሩፋኤል አንደበቷን ትፈትላትኝ፣ ሰማዕቱ ቅዱስ ጊዮርጊስ ዋ ድረስላትኝ፣ ወርቅ ጥላ ብዬ ተስዬ ነበረ። እግዚአብሔር ይመስገን። ልክ በወሯውን አንደበቷ ተከፈተ፣ ማናገር ጀመረች። ሐኪም ቤት ብዙ ሰዓት ብዙ ቀን ብዙ አመት ታማ ነበር ማለት ነው። እግዚአብሔር የተመሰገነ። አሁን አንደበት ማናገር ጀመረች። አሁንም ደግሞ እንደዚሁ ሰማዕቱ ቅዱስ ጊዮርጊስ ያደረገልኝ ታምር ደግሞ እዚህ ልጅ ነው ያለች በኮንትራት የመጣችና በቃ እነሱ ስንታይ በጣም ነው የምንጋጨው። እንደው 1 ወር እንኳን እሷ ጋር እስከምቀመጥ ሰማዕቱ ቅዱስ ጊዮርጊስ ወይች ልጅ አብርድልኝና በእሷ ላይ ያለው መንፈስ ርኩስ ነቅበጣልኝና በሰላም እንኖር 1 ወር ሙሉ ኖርና እኔም ወደ ቤት እንድመለስ ብዬ ነበረ። አባታችን ተክለ ሃይማኖት ለመንኩኝ። ያለ ምንም ግጭት በፍቅር 1 ወር ተቀመጥነ። እኔም ስለቴን አስገባሁኝ ተስዬ ነበረ። ከዛ ደግሞ ከቤት ስመጣ ቤቱን ልጠርግ ስል በመኪና ማለት ነው ጦስ በቃ የካራባውን ድምፅ ሲሰማ ጦስ ተንፈለፈለ። በጣም ሲያስፈራራ ሰከንሰው ከምን እንደሚወጣ አይታወቅም። ጊዮርጊስን በጣም ፈለ አንተ ርጉም ዲያብሎስ ብዬ ልክ የአባታችን የአቡነ አረጋዊ ዕለት ነበር ቤት የገባሁት ማለት ነው። ከዛ ዝም ብዬ ሆን ቅዱስ ታይዝልከ በስላሴ ስም ብዬ አባቴ አቡነ አረጋዊ አንተ ጸበል ነው ብዬ እርጭት ሳረገው እማይ ቤቴን ጸጥ ብሎ በቃ ጠፉ።
ክብር ለእግዚአብሔር። እግዚአብሔር የተመሰገነ የተከበረ ይሁን። ለእኔ የደረሰ ለእናንተም ይድረስላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብርና ምስጋና ይግባ ለመድኃኔዓለም አማኑኤል። ለእኔ ያደረገ ለእናንተም ይድረስላችሁ። ለእኔ የደረሰ ለእናንተም ይድረስላችሁ። እህት ወንድሞች ሸር አድርጉ፣ ሸር አድርጉ። ሸር ማድረግ እግዚአብሔር ይመስገን በረከት ይዘን ባን ከቤታችን ተመስገን። ክብርና ምስጋና ይግባ ለመድኃኔዓለም አምላክ ቅዱስ ጊዮርጊስ የድንግል ማርያም ልጅ አማንዬ ክብርና ምስጋና ይግባ ለመድኃኔዓለም ቅዱስ ሩፋኤል ዋዬ ተመስገን ተመስገን። አላሳፈርከኝም፣ ስምህን ጠርቼ አላሳፈርከኝም። ምስጋና ለእግዚአብሔር።